መስቀል አበባ የውብ አበባ አደይ አበባ የሹራ አበባ መስቀልና ሴቶች ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ። በመከራም ሆነ በደስታ በእምነትም ሆነ በባህል ውስጥ ሴቶች ብዙ መንፈሳዊና ዓለማዊ ተግባራት ከውነዋል። በዘመናት ሕያው የሆነ የእምነት የባህል አሻራዎችን አኑረዋል። በተለይም በመስከረም ወር የጌታ ኢየሱስ ክርስቶስ መስቀል መገኘት በሞቱም ጊዜ ትንሣኤውንና እርገቱን ይከታተሉ የነበሩ ሴቶች ናቸው። የሚስጥር ሀብት ያለ ሃይማኖት አይሰጥምና የሚስጥር ሀብት በሃይማኖት ባልቴት ኤልሳቤጥ ነች። ጌታ ገና በእመቤታችን ማኅፀን ሳለ በልደት ሳይገለጥ የባህሪ አምላክነቱን የመሰከረችው ይህች ባልቴት ናት። የንግሥት ማክዳ ከአክሱም በተገኘው መጽሐፈ ታሪኳ ወሆረት እንዘት ተወከል በግረ አብር ማለት ወደ ኢየሩሳሌም ሳትሄድ እግዚአብሔርን አምና ሄደች ይላልና ለእኛ ለኢትዮጵያውያን የሃይማኖታዊ ሰለጣኔ መሠረት መሆኗ የታወቀ ነው ይላሉ የሃይማኖት መጻሕፍት። እንዲሁም ሰንበት መከበር የጀመረው በማርቆስ እናት ቤት ጌታ ካረገ በኋላ ባሉት ዕለታት ወይም ከባለ 50 ጀምሮ መሆኑን የሃይማኖት መጻሕፍት ይጠቅሳሉ። መስቀል ብርሃን ለኩሉ ዓለም ለብዙ ሺህ ዘመናት ሲከበር የኖረው የመስቀል በዓል እንዲከበር መነሻ የሆነው ንግሥት እሌኒ መስቀሉን ያገኘችበት ጥበብ ነው። የንግሥቲቱ ዕውቀት ጥበብና ቁርጠኝነት የወለደው መነሳሳት ዛሬ አደባባይ ወጥተን በታላቅ ክብር የምናከብረው መንፈሳዊ የመስቀል በዓልን አስገኝቷል። በዓሉ በሚከበርበት አደባባይ በፈረስ ተቀምጣ የምናያት ንግሥት በጻዕዳ ልብስ ከበን ክብሯን የምንገልጽላት መስቀሉ ከተቀበረበት ለማውጣት ያደረገችውን ተጋድሎ በማሰብ ነው። በየዓመቱ የመስቀል በዓል በማለት እንድናከብር የሆነው ንግሥት እሌኒ መስቀሉን በማግኘቷ ነው። መስቀሉን እንዴት ልታገኝ በቃች ለሚለው መልስ የሚሰጡ ጽሑፎች እንደሚናገሩት ከጌታ ኢየሱስ ክርስቶስ እርገት በኋላ የተሰቀለበት መስቀል ድውያንን በመፈወስ ብዙ ታምራት ይታይበት ጀመር። ታምራቱም እያደር በመታመኑ አይሁዶች በቅናት መንፈስ ጉድጓድ ቆፍረው ቀበሩት። በዚህ ብቻ ሳይወሰኑም መክሶሚያኖስና ዲዮቅላጥያኖስ የተባሉ ሰዎች ክርስቲያኖችን ያሰቃዩ ጀመር። በዚህ ጊዜ ዘሯ አይሁዳዊት እምነቷ ክርስቲያን የሆነው ንግሥት እሌኒ የቆስጠንጢንያን ንጉሥ የሆነውን እንደ ሚስት አስቀምጧት ስለነበር ቆስጠንጢኖስ የሚባል ልጅ ወልዳለት ነበር። ልጁም አባቱ ከሞተ በኋላ አሁን ቱርክ ጥንት ቆስጠንጢንያ ተብላ የምትጠራው የአባቱን ግዛት ወረሰ። ክርስቲያኖችን የሚያሰቃዩትን ሁለት ሰዎች ጦርነት ገጥሞ ድል አደረገ። ንግሥት እሌኒ ቆስጠንጢኖስን ስትወልድ ስለ ክርስቲያኖች የሚያስብ ክርስቲያን እንዲሆን ብጽዓት አድርጋ ስለነበር ልጇን ፈቃድ ጠይቃ ብጽዓቷን ለማድረስ ወደ ኢየሩሳሌም ሄደች። በኢየሩሳሌምም የጥንት ሽማግሌዎችን በመጠየቅ መስቀሉ የተቀበረበት ስፍራ ጎልጎታ መሆኑን ተረዳች። ንግሥቲቱም ወደዚያ ስፍራ ካህናቱን ዕጣን አስይዛ ስታስጤስ ዕጣኑ ወደ ላይ በመጤስ እንደገና በቀስት ምልክት ተመልሶ እዚያው በማረፍ ያን ስፍራ እንዲቆፈር አዛ ሲቆፈር 3 መስቀል ተደራርቦ ተገኘ። መስቀል አበባ የውብ አበባ አደይ አበባ የሹራ አበባ። መስቀል በዓል ተጨንቀው ተጠበው የሚዘጋጁበት መንፈሳዊ በዓል ነው። በዚህ በዓል እያንዳንዱ ቤተሰብ እንደየአቅሙ ሥራ ተከፋፍሎ የሚተጋበት ሲሆን በአብዛኛው የበዓል ድምቀት የጎላ ድርሻ የሚይዙት ሴቶች ናቸው። በተለይ በደቡብ ኢትዮጵያ በዓሉ በስፋትና በትኩረት በሚካሄድባቸው አካባቢዎች ሴቶች ቅድመና ድህረ በዓል ላይ የሚኖራቸው ተሳትፎ ከፍተኛ ነው። ለምሳሌ በጋሞ ጎፋ ቦርዴ መጥመቁ፣ በቤት ውስጥ በደጋው ላባ ጭራ፣ በቆላው ደግሞ ለዚያን ጊዜ ብቻ ለሚዘጋጁ ለየት ላለ ገንፎ የሚሆነው ቆጮ፣ ዱቄት፣ ቅቤ የሚያዘጋጁት እነርሱ ናቸው። መደበኛ ከሆነው የቤተሰብ ቀለብ በጀት በየዕለቱ ለቤተሰቡ የሚቀርብ በቂ ምግብ መኖሩን ማረጋገጥ
እስከ ቀጣዩ የምርት ወቅት በቂ መጠባበቂያ ምግብ በጎተራ መቀመጡን ማየት እህሉን ማስቀመጥ፣ ማበጠር፣ መፍጨት፣ መውቀት፣ ማብሰል ብቻ ሳይሆን የመስቀል በዓልን ሃይማኖታዊ ባህላዊ ጣዕሙን የምትወስነው ሴቷ ናት። ሕዝቡ የክርስትና ሃይማኖት ቢቀበልም ከጥንት ሲያዝ የመጣውን የእንቁጣጣሽና የደመራ በዓል ባህልና ልማድ አለቅ ብሎ ስላስቸገራቸው በዓሉን ከሁለት ቆርጠውና ከፍለው ግማሹን መስከረም 1 ቀን ቅዱስ ዮሐንስ የዘመን መለወጫ በዓል በማሰኘትና ሁለተኛውን ክፍል ደግሞ መስቀል በሚል ስም መስከረም 17 ቀን እንዲከበር ቢያደርጉም ሕዝቡ ቅዱስ ዮሐንስን እንቁጣጣሽ፣ መስቀልን ደመራ በማለት የጥንት ባህልና ልምዶቹን በከፊል እንደያዘ እስከ ጊዜያችን ድረስ ይገኛል የሚሉት ዶክተር ሀብተ ማርያም አሰፋ የሴቶች ሚና በመስከረምና በዳመራ ባህል ወቅት ምን እንደሚመስል ሲገልጹ ለእንቁጣጣሽ፣ ለደመራ፣ ለዘመን መለወጫ የሚሆኑ ቁሳቁሶችን ማዘጋጀት ብቻ ሳይሆን ራስንም ለአዲሱ ዓመት ንጹሕና ብቁ አድርጎ ማዘጋጀት የእያንዳንዱ ሰው የባህል ልምድ ግዴታ ነበር። ሴቶች ቀደም ብለው ሲያዘጋጁት የሰነበቱትን በየመልኩ ጠላ፣ ሰንጋ፣ ሙክት፣ እንጀራ፣ ህብስት፣ አምባሻና ጓጉባ ለአጥቢያው ሕዝብ ተስማሚ በሆነበት ቦታ አዘጋጅተው እኩለ ቀን ሕዝቡን ይጋብዛሉ። ሕዝቡን በግብዣው ላይ ተገኝቶ እየበላና እየጠጣ በዘፈንና በጭፈራ በከበሮና በማሲንቆ በእምቢልታ በዋሽንት በዛጉፋ በክራር በመለከት እንደ ሁኔታው ትልሂት፣ ኩዳ፣ ሰዓሲት፣ አውራ ሰውና የመሳሰሉትን ጨዋታ እየተጫወተ በልልታና በጭብጨባ ባህሉን በድምቀት ያከብራል ይላሉ በትግራይ አካባቢ ያለውን የባህል አከባበር ሲገልጹ። ቀሲስ ከፍ ያለው መራሂ የቤተ ክርስቲያን አስተዋጽኦ ለኢትዮጵያ ስልጣኔ በተባለው መጽሐፍ ገጽ 39 እስከ 41 ላይ የመስቀል በዓል ስናከብር ደመራ የምንደምረው ችቦ የምናቀጣጥለው ህሌኒን አብነት አድርገን ነው ይላሉ። የመብራቱን ታሪካዊ አመጣጥም ሲገልጹ ንግሥት ህሌኒ መስቀሉን ባገኘች ጊዜ የደስታዋ ምልክት ለልጇ እንዲደርሰው እንዳሁኑ ዘመን የዜናና የመገናኛ አውታሮች አልተዘረጉም ነበርና ከተራራ ተራራ ጫፍ በመውጣት ችቦ በማብራት የመስቀሉን መገኘት ወሬ ዜና ቆስጤንጢንያ እንዲደርስ በማድረጓ ከዚያ የመጣ ስነ ስርዓት ነው የሚሉም አሉ ይሉናል ቄሲስ ከፍ ያለው መራሂ። በወላይታ መስቀል ግፋታ ይባላል። ግፋታ ማለት የመጀመሪያ ታላቅ ማለት ነው። በወላይታ የመስቀል በዓል ሁሉ መልካም ይሆን ዘንድ አትኩሮት በሙሉ ሙያዊ ጥበብ የሚከበር ነው። የመስቀል በዓል ምሰሶ የሆኑ የወንዶች የባህል ሥራዎች እንዳሉ ሁሉ ዓመት ሲመጣ የሚናፈቁትን የምግብ አይነቶች ዝግጅት ለማከናወንና የባህሉን ዋነኛ ድምቀት የሆኑትን ሙቸ፣ ፓሻሞ፣ ሱልሳ፣ ቆጭቆጫ፣ ጆንዲራ፣ ባጭራ፣ ጎርዶና ለገሞ ጨምሮ ሌሎችንም ምግቦች የሚዘጋጅበት ወቅት ነው። የጉራጌ ሴቶችም የብሔረሰቡን ዋና ምግብ ቆጮና ክትፎ በዋነኝነት የሚያዘጋጁበት ጊዜ ነው። ከዚህ በተጨማሪ ሌሎች ባህላዊ ምግቦችም አሉ። ከነዚሁ መካከል ዝማምጀት፣ ሶስት ወይም ሽሸት፣ አዚዝ፣ እቆት፣ ኮሽቴይ፣ ቆቆሴ፣ አምብል ክትፎ፣ ብራን ብራትና አተካና ጥቂቶች ናቸው። የቦላል የውሜ ላለ የቦላል የቦላል የውሜ ላለ የቦላል። በኦሮሞ ሴቶች በመስቀል ወር ከሚያከናውኗቸው በርካታ ተግባራት ውስጥ ከኦሮሞ ባህል ከመስቀሉ ጋር ተያይዞ የሚነሳው ቡዲና መስቀላ ወይም አክፋይ ነው። በክርስትና እምነት ተከታዩ ዘንድ የአክፋይ የሚሰጠው በመስቀል ሰሞን ነው። አክፋይ የሚሰጠውም ለታላላቆችና ለአማቾች ነው። የመጀመሪያው ስጦታም ቡዲና መስቀላ የመስቀል እንጀራ የሚባለው ነው። የመስቀል እንጀራ የፍቅርና የአክብሮት እንጀራ ነው። ፍቅር የሞላው ዝምድና
እንዲቀጥል የሚያስችል ነው። ቡዴና መስቀላ ቅቤ ጠግቦ የተሰራ አነባበሮ ነው። በጣም ተወዳጅና የተከበረ ምግብ ነው። ከቡዴን መስቀላ ጋር በቅቤ ታሸ ገብስ ቆሎ፣ እንጮቴ፣ አይብ፣ ጠላ፣ አረቄ አብረው ይሰጣሉ። ያም ምርቃት የሚሰጥበትና በረከት የሚገኝበት ነው ተብሎ ይታመናል። የዚህ ሁሉ ዝግጅት ግንባር ቀደሟ ግን ሴት ናት። ዮሌ ጋባዳ ማራ ዮሌ ላባና ማራ ዮሌ ዳማራ ሙሬ የምግብ ባህላችን በብዙ የባህል ምሰሶዎች ውስጥ ይንጸባረቃል። የምግብ ባህላችን በክብር፣ በኩራት፣ በመተዛዘንና በመረዳዳት፣ በጨዋነት፣ በአደራ አክባሪነትና በሃይማኖተኝነት ላይ ሁሉ የሚንጸባረቅ ትልቅ ቅርሳችን ነው። ለምግባችንና ለምግብ ስርዓታችን ትልቅ ክብር የምንሰጥ ስርዓት ያለንን ብዙ ነገራችን በምግባችንና በምግብ ስርዓታችን ይገለጻል። ይህ ይሆን ዘንድ ይህ ኩራት ይመጣ ዘንድ የእናቶቻችን የእህቶቻችን ዕውቀትና ሙያ መሰረት ነው። የምግብና የአመጋገብ ታሪካችን መሰረትም እናቶቻችንና እህቶቻችን ናቸው። ሀተታ ዘርዓ ያዕቆብ ወሀተታ ላይ ሰፍሮ እንደምናገኘው ኢትዮጵያዊ ሊቃውንትና ፈላስፋ ዘርዓ ያዕቆብ ከ400 ዓመታት በፊት እንዲህ ብሎ ነበር። ለሕይወቱ የሚጠቅመው ምግቦችን ምረጥ፣ በጥበብና በጥንቃቄ አዘጋጃቸው፣ እንዲጣፍጡህና ሕይወትም እንዲሆኑህ እግዚአብሔር ለዚህ ልቦናን ሰጥቶሃልና። ቁጥር ስፍር የሌላቸውን መልካም ነገሮች የሰጠን ፈጣሪያችንን እንድንቀምሰውና እንድናመሰግነው በምግባችን ውስጥም ጣዕምን ፈጠረ። እንበላ ዘንድ እርሱ ለሰው ሕይወት የፈጠረውን ምግብ እግዚአብሔር የከለከለን እንደሚመስላቸው ሰነፎች አንሁን። ከፈጣሪያቸው በረከት ይጾሙና ይከለከሉ ዘንድ ትቷቸዋልና። እነሆ እነርሱ የስንፍናቸውን ፍርድ እንዲሁ ይቀባበላሉና የእግዚአብሔርን ጥበብ ሊያስተውሉ ስላልፈቀዱ ሰውን ወደ ማሳበቅ ተግባር ወደቀ። ነገር ግን በሚርብህ ጊዜ ብትበላ በሚጠማህ ጊዜም ብትጠጣ መልካም ታደርጋለህ። ከመብላትና ከመጠጣት ጋር ለፈጣሪህ እግዚአብሔር ፍቃድ እንዲህ ነውና ሕይወታችንን ለሚያጠፋ ብቻ ካልሆነ በቀር እሱ በፈጠረው ፍጥረት ሁሉ የተከለከለ የለም፣ መብልም የተከለከለ የለም። የመብላት ፍላጎታችንም በዘመኑ ሁሉ የተስተካከለ ነው ብለው ነበር። ለሕይወታችን የሚጠቅመው ምግብ በመምረጥ እናቶቻችንና እህቶቻችን ቀዳሚዎች ናቸው። ሊቁ እንዳለው በጥበብና በጥንቃቄ የሚያዘጋጁት እነርሱ ናቸው። እንዲጣፍጠንም ሕይወትም እንዲሆነን የሚከውኑት እነርሱ ናቸው። በምግባችን ውስጥ ጣዕምን የፈጠረው የእነሱ እጅ ነው። የሰጠንን እንድናመሰግን ያስቻለንን የጣዕም እርካታ የጨመሩት እነሱ ናቸው። ዶክተር ይሁን ያየለ በሙሉ ጤና ፍለጋ መግቢያቸው ላይ እናቶች ይላሉ። የመገባችሁን ወደር የለሽ ነጭ ደማችሁ ወተት እና ሹሩሩ በማለት የሰጣችሁን ፍቅርና እንክብካቤ የእኛነታችንና የጤናችን መሰረቶች ናቸው። በሕይወት ትልልቅ የሚባሉት ተግባራት በእናንተ ትከሻ ላይ ያረፉ ናቸው። ድርሻችንን ከመወጣት አንጻር 9 ወር ማርገዝ፣ መውለድና አጥብቶ ማሳደግ ብቻ በቂ መሆን ነበረባቸው ብዬ አስባለሁ። ይህ ሳይሆን ቀርቶ የእናንተ እንግልትና ድካም የኢትዮጵያን የምግብ ስርዓትም ወልዷል። ይህ ደግሞ ያልተገነዘብነው የእናንተ ትልቁ ገድልና በረከት ነው። ባለባችሁ ድርብርብ ጫናና በወደቀባችሁ ኃላፊነት ላይ ደርባችሁ መጀመሪያ በሆዳችሁ ከዚያም በልባችሁ ዕድሜ ልካችሁን ተሸክማችሁን የምትኖሩ እናቶቻችን ሸክማችሁ የበዛና ከባድ ነው ሲሉ አመስግነዋል። በመስቀል በዓል እያከበርን ሁላችንም ልናስብ የሚገባው የበዓሉን ድምቀትና ፌሽታን የፈጠሩልንን እናቶቻችንንና እህቶቻችንን ነው። በእነሱ ዕውቀትና ሙያ የሞላው ሆዳችን እርካታ ያገኘው መንፈሳችን በዓሉን በዓል ዕለቱን ሰናይ አድርጎልናል። እናመሰግናቸዋለን። ቢሰላልን ገና የጌታ ልደታ በሕይወት ውስጥ የማይቀርና የማያቋርጥ ሂደት ቢኖር ለውጥ ነው። የማይለወጥ ነገር የለም። ሁሉም ይለወጣል። የሰው ልጅም በጊዜ ሂደት ውስጥ ይወለዳል፣ ያድጋል፣ ይሞታል። ይህም የማይፋለስ የማይፈርስ የማይሻር ጥንትም የነበረ ዛሬም ያለ ወደፊትም የሚኖር ተፈጥሯዊ ሕግ ነው። ጊዜም እንዲሁ ነውና ይለዋወጣል።
ዘመን በዘመን ይተካል። ካቻምና ባምና አምናም በዘንድሮ ይቀያየራል። ወቅትን እየወለደ በጊዜ ሂደት ሲኳተን አዲስ ብለን የተቀበልነው ዘመን ለ365 1/4ኛ ቀናት ብቻ ኖረንበት ሲያረጅብን አሮጌ ያሰኝተን ሸኝተነው እንደገና አዲስ ሆኖ ሲመጣ እንደ አዲስ እንግዳ ሹርጉድ ብለን እንቀበለዋለን። የሹርጉዱ አውራና መሪዎች ግን እናቶቻችንና እህቶቻችን ናቸው። የነሱ ሚና የዘመንን ለውጥ ውበት አጉልተን እንድናይ ያደርገናል። የቦላል የውሜ ላለ የቦላል የቦላል የውሜ ላለ የቦላል ለሆዳችን ከምናደርጋቸው ሽርጉድ ባልተናነሰ ለገላ ውበታችን የሚሆኑ አልባሳትንም እንመርጣለን። ያለንን ጻዕዳ አድርገን አለበዘም አዲስ ሸምተን ዘመንን ተውበን እንቀበላለን። ለዘመን ለውጥ እንደ ብርሃን ሆኖ የሚያገለግሉት እናቶቻችንና እህቶቻችን ናቸው። የኢትዮጵያ ሴቶች የክብር ልብሳቸውን ለብሰው አምረውና ደምቀው ተውበው ስናያቸው ዕለቱ ከወትሮ የተለየ ዕለት መሆኑን ለማሰብ አንቸገርም። በእርግጥ ልብስ የክብር መገለጫ፣ የስልጣን ምልክት፣ የጾታና የሙያ መለያ፣ የሕዝቦች መታወቂያ፣ የእምነትና የሃይማኖት አርማ ሆኖ ያገለግላል። ቀደም ባለው ዘመን አንድን ሰው ባለባበሱ ብቻ የየት ሀገር ዜጋ፣ የየትኛው ሃይማኖት ተከታይ፣ ነጋዴ፣ ቄስ፣ ገበሬ፣ ወታደር፣ መነኩሴ ወዘተ እንደሆነ በቀላሉ ማወቅ ይቻል ነበር። ሽንሽን እያልነጃሌ በየትኛውም ሀገር አለባበስ ስርዓት ውስጥ ባህል ይገለጻል። ሁሉም ሀገር ቢሆን የራሱ የሆነ ወይም ከሌላ የተወረሰ ያለባበስ ባህል አለው። ኢትዮጵያውያንም በራሳቸው ጥሬ ሀብትና በራሳቸው ዜጎች ዕውቀት የተሰሩ የጥጥና የቆዳ አልባሳትን ሲጠቀሙ ኖረዋል። ማንነታቸውን የሚያሳዩ የራሳቸው ብቻ የሆኑ የተለያዩ ያለባበስ ወጎችም አሏቸው። በሀገራችንም በባህላዊ መንገድ ጥጥ ተለቅሞ ተፈልቅቆ ተነድፎ ተባስቶ ተፈትሎ ተዳውሮ በሸማኔ እጅ ላይ ካረፈ በኋላ ጥበበኛው ባለሙያ ቢያሻው ኩታ፣ ነጠላ፣ ቡልኮ፣ ድርብ አሊያም ጃኖ፣ ጋቢ፣ ልባም ገላ፣ ጥልፍ፣ ቀሚስ ያደርገዋል። ልፋቱን ጥረቱና ውጤቱን ደግሞ በእናቶቻችንና እህቶቻችን ትከሻ ላይ አምሮና ተውቦ እናየዋለን። እናቶቻችንና እህቶቻችን የአውደ ዓመት ድምቀት ምልክትና ጉበት ናቸው የሚባለው ለዚህ ነው። ሸማኔው እነዚህን የባህል ልብሶች ውበትን፣ ግርማ ሞገስን እንዲያጎናጽፍ የሚያስችል ጥለት በረቂቅ ጥበብ ጨምሮባቸው ለባሹ ለመንፈሱም ለነፍሱም የሆነው ዘንድ ያስረክበዋል። በደስታ ቦታ ይለብሰዋል። በፈጣሪ ፊት ነጭ ለብሶ ክብሩን ይገልጽበታል፣ ትገልጽበታለች። አውደ ዓመት በሆነ ጊዜም አምረው ደምቀው ይውሉበታል። ዓመቱ ውበት የአውደ ዓመቱ ድምቀት ይሆናል። ሽንሽን እያልነጃሌ ጎብሌ አትፍሬ ስለ ሀገር ባህል ልብስ ስናነሳ እስከ 1940ዎቹ ድረስ የሀገር ባህል ልብስ የመደበኛ ቀን ልብስ እንደነበር ይነገራል። የወንዶች ተነፋነፍ፣ እጀ ጠባብ እንዲሁም የሴቶች ጥልፍ የቤት የሥራና የክት ልብስም ነበር። እንደየአካባቢው ባህል የተለያየ አሰራርና ስያሜ ያላቸው የሀገር ባህል ልብሶች ለበዓላት ወይም ለተለየ መርሃ ግብር ብቻ የሚለበሱ ይሆናሉ። የባህል ልብስ ያለባበስ ቅጥ ለወንዶችም ለሴቶችም ይለያያል። የአንትሮፖሎጂና የፎክሎር ባለሙያዎች ጥናት ባህላዊ አለባበስ በቤት በውጪ በሥራ ላይ ሲሆኑ ወደ ሌላ ሰው ቤት ወደ ማናቸው መስሪያ ቤትና የአገልግሎት ቦታ ሲገቡ በቤተ ክርስቲያን፣ በቤተ መንግሥት፣ በደስታ ወይም በሐዘን በመሳሰሉት አካባቢዎችና ሁኔታዎች ጊዜ አለባበሱ በየራሱ መልክ አለው ይላሉ። የሀገር ባህል ሽመና ድንቅ ጥበብ ሲነሳ የዶርዜ ማራኪ የአልባሳት ውጤቶች በቀዳሚነት ከሚነሱት መካከል ነው። ሽመና የዶርዜዎች እጅ ትሩፋት ነው። መርዕድን ከጋሙ ጎፋ አንደርድሮ አዲስ አበባ ያመጣው የሽመና ጥበቡ ነው። እንደ ዛሬው 40 ምናምን ቶታል ሰፈር የሸማ ጥበብ ባለሙያዎች መናኸሪያ ሳትሆን የትኛውም ሰፈር 40 ምንጭ ቶታል ሰፈር የሽመና ጥበብ ባለሙያዎች መናኸሪያ ሳትሆን የታችኛው ሰፈር ወይም ሲቂላና ከላይኛው ሴቻ መካከል
ጥበበኛ ሸማኔዎች ሳይበረክቱ በፊት ቀደም ብለው ጃኑንና ማሚት ጥበብን በመኳንን ትከሻ ላይ እንዲነክስ ያደረጉት እነዚህ የዶርዜ ጥበበኞች ናቸው። ከመወጠሪያው፣ ከመወስወሻው፣ ከድር አስተላላፊው፣ ከላይ መሸለሚያው፣ ከመቁጠሪያው፣ ከመጠለያው፣ ከመነኑ ፊት ለፊት ቁጭ ብሎ የምናየው ጥበበኛ ሁሉ ለእናቶቻችንና እህቶቻችን ትከሻ ውበትን የሚያላብስ የእናቶቻችን ውበትና ድምቀት መታያ ባለሙያ ነው። ወላይታ ለማየት ይሄዳሉ። ፀሐይ ተራራ ለባይ እንዳ ማዳወሪያ፣ ማጠንጠኛ፣ ማድሪያ የተሰኙ ዕቃዎች በሸማኔው በእግርና እጅ ጣቶች ጥበብን ያፈልቃሉ። የድርና የማክሮች ተዋህደው ልሙጥ ሥራ፣ አራት ባንድ ሥራ፣ ሁለት በሁለት ሥራ፣ ቁልፍልፍ፣ መሃል ክፍት ቁልፍልፍ፣ ተላላፊ ቁልፍልፍ፣ ቋጠሮ ንድፎችን ውስጥ ጥበብን ይፈጥራሉ። እግር ከሸማኔ ጉድጓድ፣ እጅ ከመወርወሪያ ተፋቅረው ጥበብን ይዘራሉ። አውዳመቱም በእህል ውሃ ብቻ ሳይሆን በአማረ የባህል ልብስ ይከበር ዘንድ ያስቻሉን እጆች የሥራ ፍሬያቸው የመጠባባቸው ዋጋ ያገኙ ዘንድ አክብሮት ይገባቸዋል። እከሊት ያማረ ጥበብ ለብሳለች ብቻ ሳይሆን ምን አይነት ጥበበኛ ሸማኔ ይህን ጥበብ ሠራው ስንልም እናድንቅ። ከጥሩ ድምፃዊ፣ ሰዓሊ፣ የተውኔትና የሲኔማ ሰው ያልተናነሰ ጥበብ የሚታይበት የኢትዮጵያ የሽመና ጥበብ ሁሌም ይኖር። ሽንሽን ሽንሽን እያልን ጃሌ ጉብል አትፍሬ ጥበብ መስራት ሂሳብ ማስላት ማለት ነው። በኢትዮጵያውያን ጥበብ ውስጥ የሂሳብ ስሌቶች ተግባር ላይ ይውላሉ። ክሮች ይደመራሉ፣ ይቀነሳሉ፣ ይባዛሉ፣ ይካፈላሉ። በዚህ ስልት ድሮ በ1950ዎቹ አካባቢ ኬንያ፣ ፈረስኮቴ፣ ጃን ሜዳ፣ ቅጫም፣ ኮሌራ፣ ሳልስምሽ ነጋ የተባሉ ጥበቦች ተሰርተው ተለብሰዋል። እናቶች እህቶች አጊጠውበታል። ንግሥት ዘውዲቱ ጨረር፣ ዘንዶ፣ የበሬ ሽንት፣ ዝናር፣ የምድር አበባ፣ ማሽላ፣ በቆሎ፣ ዘንባባ፣ ሶዶ፣ አክሱም፣ ጀትና ሌሎችም ወይዛዝርቶችን አድምቀዋል፣ ሞሽረዋል፣ ድረዋል። ዛሬ ደግሞ ዝናር፣ ይርጋ ጨፌ፣ ሳባ፣ 40/60 ኮንዶሚኒየም፣ 20/80፣ ሐዜም መስፍን፣ ቴዲ አፍሮ፣ ቤተ መንግሥት፣ አባይ ግድብ የተሰኙ ጥበቦች በሸማ ገበያው ናይንተዋል። ዶርዜ ሄርጶና ዶርዜ ሃይዞ ወንዝ የሚለያቸው ቀበሌዎች ናቸው። ሄርጶ ላይ የተጀመረው ሽመና ዶርዜ ሃይዞ ላይ ዘመነ። ጥሬ ዕውቀት ጥበብ ታከለበትና የሽመና ጥበብ በሚያንቆረቁራቸው ቀበሌዎች አንዳቸው መሠረት ሌላኛው ጌጥ ሆኑ። የሽመና ጥበብ ከዶርዜ ተነስቶ በመላ ሀገሪቱ ተሰራጨ። ዛሬ በመላ ሀገሪቱ የሚሠራው የሽመና ጥበብ መነሻ ዶርዜ ሆነ ይላሉ ጥናቶች። በኢትዮጵያ ታሪክ ውስጥ ከተከሰቱ ጦርነቶች ውስጥ ይሳተፍ የነበረው የዶርዜ ሕዝብ ከጦረኝነቱ ባሻገር የሽመና ጥበብን በመላው ሀገሪቱ አሰራጨ። አጼ ሚኒሊክ ቤተ መንግሥት አንኮበር ደረሰ። ሚኒሊክ ቤተ መንግሥታቸውን እንጦጦ ሲያደርጉ አሁን ሽሮ ሜዳ የሚባለው አካባቢ ሰፈሩ። ጥበብን ለቤተ መንግሥት ለባላባቶችና ለወይዛዝርቶች ማቅረብ ጀመሩ። ዛሬ ሽሮ ሜዳ የእነዚህ ጥበበኞች መናኸሪያም ሆኗል። ወላይታ ለማየት ይሄዳሉ። ፀሐይ ተራራ ለባይ እንዳ ዶርዜ በታሪክ ተመዝግቦ እንደሚገኘው ከ1270 በፊትም በኋላም በሸማ ሥራ ይታወቅ ነበር። ዶርዜ ከጥንትም የራሱን ልብስ ራሱ ነበር የሚያዘጋጀው። ከመቀነት ሽመና የጀመረው ጥበብ ዛሬ የረቀቀ ጥለት ሽመና። ይህ ሁሉ ጥበብ ግን የሚያምረውና የሚዋበው በእናቶችና በእህቶቻችን ትከሻ ላይ ነው። እናቶቻችንና እህቶቻችን በሙያቸው አውዳመትን ውብና መልካም ከማድረግ ባሻገር በጉልበታቸውና በላባቸው አውዳመቱን አውዳመት እንዲመስለን ምግብና መጠጥ በማዘጋጀት ከመልፋትና ከመጣርም ባሻገር በሚለብሱት ልብስ በሚያገጡበት ጌጥ አውዳመታችንን አውዳመት ያስመስሉልናል።